ታስታውሱ እንደሆነ የዛሬ 6-5 ዓመት አካባቢ ወደ ጅማ አካባቢ አንድ ሰው ሞቴን ሰው አስነሳለሁ ብሎ ሄዶ አስከሬን አስቆፍሮ የበሰበሰ አስከሬን ምን ያህል ቤተሰቡን እንዳወከና ያ ጉዳይ እንዴት በክስ እንደነበረ ሰምታችኋል። ያን ከይዘ የሰማ ሰው ተባረኩ ተከታተሉ። ቸርች ገብቶ መውጣት ብቻ ሳይሆን ምን እየተከናወነ ነው በእኛ ጥላ ስር ቸርች በሚል ስም ምን አይነት ስራዎች እየተሰራ ነው የሚለውን ማጥናት ራሳችሁን እንድትጠብቁና የምትከተሉትን ከእግዚአብሔር ቃል አንፃር እንድታጣሩ ያግዛችኋል። አንድ ደግሞ አሳዛኙ በዚሁ በናይጄሪያ ላይ ናይጄሪያ ሀገር ይሞታለው ከሞትኩ በኋላ በሶስተኛ ቀን ስለምነሳ ተከታትላችሁኝ ከተነሳው በኋላ እኔ ነኝ እውነተኛ ኢየሱስ ከኔ ጋር አመልኳችሁ ይሆናል ብሎ ሚማናኖችን አስቀምጠው መርዝ ቶሎ የሚገድል መርዝ ጠጣ ሞተ። 3 ቀን ድረስ ቤተክርስቲያን አዳራሽ ውስጥ ተጠበቀ። ሽታ እንጂ ትንሳኤ የለም። 4ኛ ቀን ላይም ሽታ ነው። ከ5ኛ 6ኛ ቀን በኋላ ሽታና በጠረን ባለመቻል አጠገብ እሷ መሆን ስለነበረባት አልቻለችም፣ ሞተች። ሌሎችም በከባድ በሽታ ወደ ሌላ ስቃይ ውስጥ ገቡ። መጨረሻ ላይ 4 ወር 5 ወር ከጠበቁ በኋላ ወደ አጥንትነት ወደ ሌላ ነገር ቤቱን ትል መውረር ጀመረ። ሳይነሳ ያ ኢየሱስ ነኝ ያለው ሰውዬ ተቀበረ። ና እኛ የምናውቀው ኢየሱስ አንድ ነው። የቀራንዮ ጀግና ሳይዘላብድ ሳይወናብድ ላዳነን ጌታ ክብር ስጡ። ሃሌሉያ። ብዙ ድራማ አለ እና እነዚህ ድራማዎች ያስቃሉ። የወንጌላዊ ያሬድ ጥላሁን እኔ በጣም ነው የምወደው። ወንጌላዊ ያሬድን የምታውቁት ስንቶቻችሁ እንደሆነ ባታውቁም እኔ ወንጌላዊ ባላውቅም ወንጌላዊ ያሬድ ጥላሁንን በጣም ወደው ማከብረው የእግዚአብሔር ሰው ነው። ጥልቅ የሆነ የእግዚአብሔር ቃል ዕውቀትና መገለጥ ያለበት ሰው ነው እና በጣም በርካታ ሀገራትን ብዙዎችን በተለይ በውጭ ሀገር ያሉትን በማስተማር በማጽናት ቤተክርስቲያኖችን ይታወቃልና አንድ አሜሪካ ላይ አንድ ነብይ እንደዚህ ከአፍሪካ የሄደ ነብይ ይመስላል የሆነ ጉባኤ ላይ ድራማቲክ የሆነ ነገር ያወራ ይከታተላል። ጉባኤ ፊት እንደቆመ ይገርማችኋል በመንፈስ መነጠቅ ማመን አለባችሁ አለ። አሜን ይላል። ናኒ እንደ እስጢፋኖስ ለምሳሌ ዛሬ ጠዋት ከ15 ደቂቃ በፊት ቁርሴን የበላሁት ሳውዝ አፍሪካ ነው አለ። የት ሆኖ? ካሊፎርኒያ ሆኖ ስንት ሺህ ማይልስ ርቀት ላይ ሆኖ ቁርሴን የበላሁት ካሊፎርኒያ ነው። እግረ መንገዴን እዛ ሳውዝ አፍሪካ ያሉ ቅዱሳኖችን በ3 ደቂቃ ጎብኝቼ መጣሁ። ከዛ አሁን እዚህ እናንተን እየሰበኩ ነው። ከ10 ደቂቃ በኋላ የመንፈስ በረራ አለኝ ወደ አውሮፓ እሄዳለሁ እያለ ህዝቡ አሜን ፓፓ እያለ ይነቃነቃል አለ። I see that video እናንተ እንድታዩ ነው። እና ብዙ ፓፓዎች ብዙ ስራ እየሰሩ ስለሆነ ጥንቃቄ ይፈልጋል ለማለት ነው። እና ኢየሱስ ያድናል። እውነተኛ ኢየሱስን እንከተላለን። እኛ የተሰቀለውን ክርስቶስን ነው የምንሰብከው። ሌላ ስብከት ከንቱ ነው። አንደኛው እሱ ነው። እንግዲህ የስተት አስተምሮችን በምንድነው የምንለየው ብለናል። አንዱ አጥዞ ሰዎችን ከፊዚካል ቤኔፊት ጋር ብቻ የሚያቆራኝ ነው፣ ወይም ደግሞ ከሀብት ፍለጋና ከንዋይ ጠኔ ጋር ፍላጎት ጋር ብቻ የሚያገናኝ ነው ብለናል። ስለ ብልጽግና ወንጌል አንስተናል። ስለ ስተት አስተምሮ ስናነሳ ድብልቅ እምነት፣ ይሄ ደግሞ ሰው ተኮር አምልኮ፣ እነዚህ ነገሮችን ተመልክተን ነበር። ይሄ ከመጽሐፍ ቅዱስ ዕውቀት ማነስ ከኢኮኖሚና አንዳንድ ደግሞ በህግም ለመያዝ አስቸጋሪ ከመሆኑ የተነሳ የሚመነጭ ነው ብለን ባለፈው ተመልክተን ነበር። እሱ ላይ አያይዘን የሐሰት አስተምሮ ያስከተለውን ዓለም አቀፋዊ ቀውሶችን ተመልክተን ነበር። ሁለተኛ ለአሁኗ ቤተክርስቲያን አደጋና አስቸጋሪ የሆነው ነገር የፍቅር መቀዛቀዝና መለያየት ነው። የፍቅር መቀዛቀዝና መለያየት ነው። እንግዲህ ሁላችሁም እንደምታውቁት ብዬ ብናገር ይሻላል። በአሁኗ ዘመን ውስጥ
አሁን ባለች ቤተክርስቲያን ውስጥ ያለው ትክክለኛ ችግር በቤተክርስቲያን መሪዎችና በሚመናን መካከል ያለው አንድነት እየላላ በዘር በቋንቋ በቡድንተኝነት መከፋፈል በስፋት እየታየ በመሆኑ ለቤተክርስቲያን ትልቅ አደጋ ሆኖ እናገኛለን። በዘር ሰው ይከፋፈላል፣ በቋንቋ ይከፋፈላል። እናንተ ሩቅ መሄድ አይኖርባችሁም። ሹክቻ በጣም በስፋት ይህ እንግዲህ በጥንታዊት ቤተክርስቲያን ላይ አልፎ አልፎ የሚታይ ጉዳይ ቢሆንም እንደ ሐዋርያ ጳውሎስ አስተምሮና ጥቆማ ግን ስንመለከት በጥንታዊት ቤተክርስቲያንም ይሁን በመካከለኛ ዘመን ላይ በነበረች ቤተክርስቲያን ላይ ይሄ የፍቅር አለመኖር መቀዛቀዝ ከፍተኛ ችግር ነው ተብሎ የሚወሰድ አይደለም። ለምን በሁለተኛ ጢሞቴዎስ ምዕራፍ 3 ላይ የመጨረሻ ዘመን ቤተክርስቲያን በዚህ ጉዳይ እንደምትናጥና እንደምትቸገር ግራ እንደሚገባት ነው ሐዋርያ ጳውሎስ የሚናገረው። ምን ይላል የእግዚአብሔር ቃል? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እናንተ እጅ ላይ ያለው መጽሐፍ ክፈቱና እናንብብ። ይታያል አይደል? እዚህ ጋር የጻፍኩት ትንሽ ጽሑፉ ስለሚያንስ ብያ። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። አስጨናቂ ዘመን እንደሚመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው። ቀጥሎስ ምን የሌላቸው? ፊት ለፊት ያላችሁ ይነበባል። ጮክ ብላችሁ እናንተ ለኋላ ላለው አሰሙ። 3 ቁጥር ቅድስና የሌላቸው፣ ፍቅር የሌላቸው። ቀጥሎስ ከሱ ጋር ከሚታረቅ ሰማይ ላይ እዛ ራሱ አልታረቅም። እዛ የእርቅ ኮሚቴም የለም። እዛ የእርቅ ኮሚቴ የለም። እስኪ እዛ የእርቅ ኮሚቴ የለም በለው አጠገብ ያለው ሰው። እላ የእርቅ ኮሚቴ የለም። ሰማይ ራሱ አልታረቅም ብለው ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናል። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ምንሆን ራቅ እያለ ይቀጥላል። ስለ መጨረሻ ዘመን ቤተክርስቲያን ነው ሐዋርያ ጳውሎስ በዚህ ቦታ ላይ የምናገረው። እንግዲህ ይህ የመጨረሻ ዘመን የመጨረሻ ሰዓት ነው። የመጨረሻ ዘመን ብቻ ሳይሆን the end time፣ ይሄ ከመጨረሻ ዘመንም የመጨረሻ ሰዓት ላይ እንገኛለን። ከዚህ የተነሳ የፍቅር መቀዛቀዝ፣ ጥላቻ፣ ከልብ ያልሆነ አንድነት በቤተክርስቲያናት ውስጥ ይስተዋላል። በአንድ ቤተክርስቲያን አይደለም። ከዚህ እዛ ይሻላል ብለህ ብትሄድ ተመሳሳይ ነገር ታገኘዋል። ከአንዱ ጫፍ ተነስተ ወደ ሌላኛው ጫፍ ስትሄድ ልዩ ልዩ ችግሮችን ታገኛል። የፍቅር መላላት፣ እርስ በርስ ሰዎች አለመዋደድ፣ እርስ በርስ ሰዎች በክፋት መፈላለግ፣ ምስክርነት የሌላት ቤተክርስቲያን፣ በሐሜትና በጥላቻ የታጨቀች ቤተክርስቲያን፣ በአንድ ጥላ ስር ብዙ ልብ ያላቸው ሰዎች ስብስብ። ወገኖቼ የተለያየ ልብ ያላቸው ሰዎች በአንድ ልብ ሆኖ የማያመልኩ፣ ልባቸው የተከፋፈለ፣ የአንዱ ልብ የሚፈልገው ወደዚህ ነው፣ የአንዱ ልብ የሚፈልገው ወደዚህ ነው፣ ወደ ብዙ አቅጣጫ የዞረ የልብ መሻት ያላቸው ሰዎች ያለባት ቤተክርስቲያን የሚያስጨንቅ ዘመን ይመጣል አለ። የመጨረሻ ዘመን ቤተክርስቲያን አደጋ የፍቅር አለመኖር፣ የፍቅር መጥፋት፣ የጥላቻ መብዛት፣ የራስ ወዳድነት መብዛት። በዚህ በሁለተኛ ጢሞቴዎስ ላይ ሐዋርያ ጳውሎስ የጠቀሳቸው ጉዳዮች እንዲህ ያለ ሐዋርያ ጳውሎስ በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይወቃል። ምን አይነት ዘመን? የሚያስጨንቅ ዘመን እንዲመጣ። ለምንድነው የሚያስጨንቀው ካላችሁ ወገኖች፣ ያድሱ ሰው ማንነት ያልሆነውን ሰው ማንነት ለብሶ ሰዎች ሲሄዱ ማየት እጅግ ያስጨንቃል። እውነቱን እንነጋገር ካልን እዚህ ያላችሁ ሁላችሁ ይህንን ዘመን በምን ምክንያት ትጠላለህ ብትሉ ምናልባት ብዙ መንፈሳዊ ሰው በኑሮ ውድነት ምክንያት ነው አይልም። በፍቅር አለመኖር፣ በጥላቻ ምክንያት ይህን ዘመን እንደሚጠላ እርግጠኛ ነኝ።
እዚሁ ኩክ ጥያቄ ልጠይቃችሁ በዓለም ላይ ያለ ጥላቻ በጣም ያስጠላው ሰው ካለ እጁን ያንሳ ጥላቻ በቤተ ክርስቲያን በዙሪያ ያለ ጥላቻ እኔ ፊል አደርጋለሁ አለ የሚል ሰው እጁን ያንሳ ምንም ያለ ምንም እንትን በቃ ይሄ ጥላቻ አለ በጎረቤት በቤተ ክርስቲያን በውጭ በትምህርት ቤት በስራ ቦታ በጓደኛ በቤተሰብ ውስጥ እንኳን እስኪ ይሄ ጉዳይ እኔን ያስጨንቀኛል የሚል ሰው እጁን ያንሳ አስባው እንግዲህ ይሄ ሁሉ ሰው ይጨነቃል እኔን ጨምሮ ሰው ይጨነቃል የሚያስጨንቅ ዘመን ይመጣል ሐዋርያ ጳውሎስ የሚያስጨንቅ ዘመን የመጨረሻው ዘመን ቤተ ክርስቲያን በዚህ ጉዳይ ትጨነቃለች ሰው ከመሬት ተነስቶ አኩራፊ ነው ከመሬት ተነስቶ ሰው አውጥቶ ባይናገርም በየራሱ የተደበቀበት ያለበት የራሱ የሆነ ግሩፕ አለ የሆነ ቦታ ላይ ነው ያለው የሆነ ነገር ውስጥ ነው ያለው ከዚህ የተነሳ ዘመኑ በጣም ያስጨንቃል ይረብሸዋል ከዚህ የተነሳ ብዙ ሰው ዘመኑን በስጋት በማዘን በመጨነቅ ያሳልፋል የመጨረሻ ዘመን ቤተ ክርስቲያን በፍቅር ማጣት በፍቅር እጦት በጥላቻ ችግር ታጭቃ ታሳልፋለች መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ጌታ ኢየሱስ ክርስቶስ የተናገረውን ተመልከቱ እስኪ ከ10 ጀምሮ ያለውን አንብብ ታሜ ማቴዎስ ወንጌል ምዕራፍ 24 ክፈቱና ከ10 ጀምሮ ያለውን እናነባለን ጌታ ስም አነባለሁ በዚያን ጊዜም ብዙዎቹ ይሰናከላሉ እርስ በርሳቸውም አሳልፈው ይሰጣጣሉ እርስ በርሳቸውም ይጣላሉ ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ ከአመጻም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ቀጥል እስከ መጨረሻ የሚጸና ግን እርሱ ይድናል ተባረክ ምን ይላል ሰዎች አንዱን አሳልፎ ይሰጣል ለመልካም ነገር አይደለም አሳልፎ የሚሰጠው ለሞት ለስቃይ ለኪሳራ ለማይሆን ነገር አንዱን አልፎ አሳልፎ ይሰጣል ለበቀል ለክስ ለማይጠቅም ነገር አሳልፎ ይሰጣል ሰዎች እርስ በርሳቸው ይጣላላሉ ብዙ ሐሰተኞች ነቢያቶች ይነሳሉ ብዙዎችን ያስታሉ ከክፋት ብዛት የተነሳ ይላል ጌታ ኢየሱስ ከአመጻ ብዛት የተነሳ አመጻ ምድሪቱን ስለሚሞላ አመጻ ቤተ ክርስቲያንን ስለሚሞላ አመጻ ያንዳንዱን ግለሰብ ስለሚቆጣጠር የብዙ ሰዎች ፍቅር ትቀዘቅዛለች እስከ መጨረሻ የሚጸና ግን እርሱ ይድናል ይላል ይሄ ሐዋርያ ጳውሎስም አይደለም ማቴዎስም አይደለም ዮሐንስም አይደለም ክርስቶስ ኢየሱስ የተናገራት ንግግር ነች እግዚአብሔር እውነተኛ ፍቅር ወደ ቤተ ክርስቲያን ይመልስ አሜን ይመልስ ሰዎች በእውነተኛ ፍቅር የሚዋደዱበት ዘመን አንዱ ለአንዱ ቀና ልብ ቀና አስተሳሰብ ቀና አመለካከት ቀና መንፈስ ይዞ የሚኖርበት ዘመን ይምጣ እግዚአብሔር ፍቅር ይመልስልን ያጠገብን ሰው ያዝና እግዚአብሔር እውነተኛውን ፍቅር ወደ ቤተ ክርስቲያን ይመልስ አንተ ደግሞ በሉስከ የእግዚአብሔር ሕያው ቤተ ክርስቲያን የእግዚአብሔር መቅደስ አንተ ነህ ወይም ደግሞ እንደዚህ በለው እግዚአብሔር እውነተኛውን ፍቅር ወደ አንተ ያፍስስ ሰዎች በጥላቻ አንዱን በመጥመድ ዘመኑን ያሳልፋል ስንቶቻችሁ ናችሁ ከመሬት ተነስቶ ሰው እያሳደደ በማታውቁት ጉዳይ የምትሰቃዩ ሰዎች የላችሁ ምንም ሳታደርጉ ይህ የፍቅር እጦት የፍቅር ማጣት የጥላቻ መብዛት የሚያመጣ መዘዝ ነው
ከመሬት ተነስቶ ሰው የሚያኮርፍ እናንተም እንዲህ አይነት ድርጊት ውስጥ ያላችሁ ካላችሁ እግዚአብሔር ከዚህ ያስመልጣችሁ። አሜን። ያስመልጣችሁ። ጥላቻ ውስጣችን ካለ በእውነት እግዚአብሔርን እያመለክን አይደለም። በእውነት እግዚአብሔርን እየተከተልን አይደለም። ጥላቻ የክርስቶስ ግፍት አይደለም፣ የዲያብሎስ መገለጫ ነው። በጥላቻ የተሞላ ቤተክርስቲያን ፌክ ነው። ብዙ ነገር ሾው ነው። ሾው ፌክ፣ በፌክ የተሞላ ቤተክርስቲያን፣ በፌክ በውሸት ሴሬሞኒ የታጨቀ ቤተክርስቲያን። ይሄ የፍቅር አለመኖር ቤተክርስቲያንን ስጋት ሆኖ እናገኘዋለን። እንግዲህ ትምህርት ስለሆነ ቶሎ ብዬ አልፋለሁ። ብዙ ሰዓት እዚህ ለማባከን አልችልም። ሶስተኛ ለአሁኗ ቤተክርስቲያን በጣም አደጋ የሆነው ነገር ዓለማዊነት ነው፣ ወይም ደግሞ ሞደርኒዝም፣ ዓለም ኑሮ። የለም ቤተክርስቲያን ውስጥ ጠይቅ አጠገብ ያልነውን ሰው የለም እንዳጠገባቸው ካለለ ወደ እኔ ናና እኔን ጠይቀኝ። እንደዛ ይላል። አጠገብ ሰው ካለ የዓለም አስተሳሰብ ቤተክርስቲያን ውስጥ የለም ወይ ብለህ ጠይቀው። ጮክ ብለህ ጠይቅ። አሁን 2 ደቂቃ ሰጣችኋለሁ። የዓለም አስተሳሰብ ቤተክርስቲያን ውስጥ የለም። ዝም ብለህ ሲሪየስሊ ተወያዩ። እስኪ ዝም ብላችሁ የለም አለ የለም እስኪ ሜንሽን አድርጉ። ለምሳሌ እዛው ተጠቅጥቀሱ። እስኪ ምንድነው የዓለም አስተሳሰብ ቤተክርስቲያን ውስጥ ያለው? ያለ እግዚአብሔር ይባርካችሁ። እዚህ ያላችሁ ትሻላላችሁ። በጣም እየተወያያችሁ ነው። እዚህም ያላችሁ ትሻላላችሁ። እዚህ ያላችሁም በጣም ትሻላላችሁ። እጅግ ትሻላላችሁ። ተወያዩ። የዓለም አስተሳሰብ የለም ቤተክርስቲያን ውስጥ። የዓለም አስተሳሰብ ቸርች ውስጥ የለም። የዓለም አለባበስ እንግዳ ቦታ የተለመደ አለባበስ ቸርች ውስጥ የለም። ስንሄድ ኳየር አገልግሎት የሰውን ወገብ ነበር ሼክ የሚያደርገው። ዋው የሚያንቀጠቅጥ ክብር ነበረባቸው። ያውኖች they are contaminated በመንፈስ የሚነካኩ ሳይሆን በውበትና በትንኮሳ የሚነካኩ እዛ እንኳን ባይገናኙ ወጥቶ የሚነካከሱና በተለያየ ነገር የሚጨማለቁ የዓለም አቲቲዩድ ይዞ ቸርች ውስጥ የሞሉ። መድረኩ ተደፈረ። የእግዚአብሔር መንፈስ ከየት ይመጣል? አለ የለም? አለ። የዓለም አስተሳሰብ የለም። የዓለም አስተሳሰብ ቅድስና የብሉይ ኪዳን ዘመን መዝሙር ሁሉ ተብሏል። በአዲስ ኪዳን የተዘመረው ተብሏል አልተባለም? ተብሏል አልተባለም? እግዚአብሔር ከዚህ አይነት አመለካከት ቤተክርስቲያንን ይታደጋት፣ ያድናት። አሜን። ያድነን። ቤተክርስቲያን ብርሃን ከመሆን ይልቅ ምሳሌ ከመሆን ይልቅ ብዙ ውጥንቅጥ ብዙ ችግር የሚታይባት በመሆኑ እኛ እንኳን ባለንበት በዚህ ዘመን ስንቱ የቤተክርስቲያን ጉዳይ በፍርድ ቤት ተዳኝቷል። ዳኞች እዚህ ካላችሁ አላቅም። ስንት የቤተክርስቲያን ኢሹ ወንድም ቤተክርስቲያን ምናምን መሪ ከወንድም ቤተክርስቲያን ምናምን መሪ ጋር ሆኖ ክስ ተመስርተው ስንት ጉዳይ ቤተክርስቲያን። አንቺ ቤተክርስቲያን ሆይ ይሄ በጣም አደጋ ነው። እግዚአብሔር ያድነን። እስኪ እግዚአብሔር ያድነን። ቀኛችሁን አንሱና ይህን ጸሎት እንጸልይ። ግደላችሁም እግዚአብሔር ሆይ በሉ እስኪ የኢትዮጵያን ቤተክርስቲያን፣ የአፍሪካን ቤተክርስቲያን፣ የአውሮፓን ቤተክርስቲያን፣ የአሜሪካ ቤተክርስቲያን፣ የዓለም ሁሉ ቤተክርስቲያን ከዚህ መከራ ከዚህ አደጋ አድናት፣ ታደጋት። እግዚአብሔር ቃል ሲናገር በሮሜ ምዕራፍ በጣም ይቅርታ አድርጉልኝ እኔ ደጋግሜ ያወራው ለቶኛለሁ። የዛሬ እሁድና ቀጣይ ያለው እሁድ ብቻ ነው ይሄን ጉዳይ የምንመለከተው። መጨረሻ ላይ በተለይ የማህበራዊ ሚዲያ ተጽዕኖ በደንብ ማየት ስላለብን አንድ እሁድ ተጨማሪ ወስጃለሁ። ከዛ በኋላ ወደ ሮሜ ጥናት ነው የምንመለሰው። ሮሜ ምዕራፍ 5ን እንመለሳለን። መሃል ላይ ሰፊ የጸሎት ቀናቶች ይኖሩናል። የጸሎት ፕሮግራም ይኖረናል። የጸሎት መጋቢት አጋማሽ ጀምሮ እስከ መጋቢት 30 ያለው ጊዜ ላይ በእግዚአብሔር ፊት በጾም በጸሎት የምንቆይበት ጊዜ ይኖረናል።
ከዛ ቀጥታ እነዚህ ትምህርቶችን እየተማርን ነው የምንቀጥለው። ትምህርት መማራችን የተመቸው ሰው እጁን ያንሳ። ትምህርት እየተማርን በመሆናችን ደስ ብሎኛል የምል ሰው እኔ ያለ በቃ ምንም አሁን ግልጽ ሆኖ ትምህርት በመማራችን ደስተኛ ነኝ የምል ሰው እስኪ እግዚአብሔር አጨብጭቡ። ሐዋርያ ጳውሎስ ለሮሜ ሰዎች እንዲህ ሲል ያስተምራል። በልባችሁ መታደስ ተለወጡ እንጂ ምን ይላል? አንድ ላይ ጮክ ብላችሁ ይሄን ቃል አንብቡ። በልባችሁ መታደስ ረባካችሁ። እሺ እዚህ ያላችሁ ሰዎች ብቻ ጮክ ብላችሁ አንብቡ። ኋላ ያላችሁ ጮክ ብላችሁ አንድ ላይ በሉ እስኪ። ይሄ እግዚአብሔር ቃል ነው። ዓለምን እንዳንመስል ነው የተጻፈልን። አራተኛው የመንፈሳዊ ህይወት መቀዛቀዝ ወይም መንፈሳዊ ዝለት ነው። መንፈሳዊ ድካም ነው። በቤተ ክርስቲያን ውስጥ የአምልኮ ስርዓቶች ቢኖሩም የውስጥ ህይወት እውነተኛ የመንፈስ ቅዱስ ለውጥ የሌለባቸው ሰዎች መብዛታቸው አደጋ ነው። ይሄ ወዴት ይወስደናል? ቤተ ክርስቲያንን የእግዚአብሔር መንፈስ ኢንጆይ የምናደርግበት ከእግዚአብሔር መንፈስ ጋር ወርሺፕ የምናደርግበት ሳይሆን ወደ ኢንስቲትዩሽን እና ሄሪቴጅ ይሄ ቅርሳዊነት ወደዛ ቦታ ይቀይራል። ቤተ ክርስቲያን የመንፈስ ቅዱስ ክብር የማይታይባት፣ ሰዎች በመንፈስ ቅዱስ ተችድ የማይሆንበት፣ የማይታነጽበት፣ የማይፈወስበት፣ የማይነካበት፣ የማይባረክበት፣ የማይመለስበት ተቋምና ታሪክ ሆና ትቀራለች። ለዚህ ነው 3:5 ላይ ቅድም ያነበብነው ስፍራ ላይ የአምልኮ መልክ አላቸው። የምን የመጨረሻ ዘመን ላይ ያሉ ሰዎችን ምን ይላ ኃይሉን ግን ኃይሉ ማን ነው? መንፈስ ቅዱስ ነው። yes መንፈስ ቅዱስን ምን አድርጎታል? ክደውታል። ከነዚህ ደግሞ አንተ ራቅ እያለን አብዛኛው ቤተክርስቲያን ሴሬሞኒያል ነገር ላይ ነው ጊዜ የምታሳልፈው። ከዛ እንኳን ብታልፍ ያልተለመደ ትልልቅ ህንጻ፣ ግዙፍ ህንጻ፣ በጣም ትልቅ ህንጻ እና እግዚአብሔር ማስተዋልን ይስጠን። አሜን አሜን አሜን። አሁን አብዛኛው ቤተክርስቲያን ብትሄዱ የህንጻ ንድፍ ነው ያለው። የህንጻ ንድፍ ትልቅ G+8 G+10 ምናምን 5,000 ሰው የሚይዝ 25,000 ሰው የሚይዝ አዳራሽ እግዚአብሔር ረድቷት ቤተክርስቲያናችን 30,000 ሰው የሚይዝ አዳራሽ ያስገነባች ትገኛለች። ለዚህም ደግሞ ኮሚቴ አቋቁመናል። አንደኛው ኮሚቴ ሰኞ ይጸልያል፣ ሁለተኛው ኮሚቴ ማክሰኞ፣ አራተኛ፣ አምስተኛ፣ ስድስተኛ ኮሚቴ አንድ ላይ ሮብ ይጸልያል። የህንጻ ኮሚቴ ብቻ ነው ያለው። እስኪ የሪቫይቫል ኮሚቴ ይቋቋም። አሜን አሜን። እስኪ የተሐድሶ ኮሚቴ ይቋቋም የምትሉ ሰዎች የህንጻ ኮሚቴ ህዝቡ ምእመኑ በተሰበሰበ ቁጥር ሁሉ ህንጻ ያንዳንዱ ሰው 10,000 ብር ተተምኖብሃል። 10,000 ብር የህንጻ ገንዘብ ይዛችሁ የመጣችሁ ሰዎች ወንድም እንትናን እንድታገኙት ፕሮግራሙ እንዳለቀ ህንጻ በቃ ህንጻ ኤቭሪ ቸርች ህንጻ ፕሮጀክት። ይህ በጣም አሳዛኝ ዘመን ነው። አዳዲስ ፕሮጀክቶችን ብቻ መነጋገር። ቤተክርስቲያን ደግሞ በህንጻ በፕሮጀክት አትቀጥልም። ቤተክርስቲያን በእግዚአብሔር መንፈስ ቅዱስ ሪቫይቫል ትቀጥላለች። አሜን አሜን። ቤተክርስቲያንን የሚያስቀጥለው ኢንፍራስትራክቸራሊ መሟላቱ አይደለም። እንዴ በጣም ብዙ ኮተት መሟላቱ አይደለም። በወንጌል መታወቅ፣ ክርስቶስን በመናገር፣ በተሐድሶ በመንፈስ ቅዱስ መነቃቃት። እውነተኛ የመንፈስ ቅዱስ ሪቫይቫል ወይም መነቃቃት ማለት ምን ማለት ነው? ቶሎ ብዬችን ተናግሬ ጨርሳለሁ። ምን ማለት ነው? መንፈሳዊ ሪቫይቫል ማለት ምን ማለት ነው? በስጋዊ ድካምና
በኃጢአት ምክንያት የቀዘቀዘ ወይም የሞተ መንፈሳዊ ህይወት በመንፈስ ቅዱስ ኃይል ዳግም ሕያው መሆን ማለት ነው። መንፈሳዊ ሪቫይቫል የምንለው ይሄ ነው። ሪቫይቫል የምንለው እንግሊዘኛ ነው ትርጉሙ። ሪቫይቫል የሚለው ቃል ሪቫይቭ ወይም ትርጉሙ እንደገና ማነቃቃት ወይም ማንሰራራት ወይም ደግሞ ወደ ህይወት መመለስ ማለት ነው። እግዚአብሔር ቤተክርስቲያንን ወደ ሪቫይቫል ይመልሳት፣ ወደ ሪቫይቫል ይመልሳት፣ ወደ እውነተኛ መነቃቃት ይመልሳት። ቀኙን አንስቶ አንድ ሰው ወደ እውነተኛ ሪቫይቫል መመለስ ይሆንልን ይበል እስኪ። እውነተኛ ሪቫይቫል መንፈስ ቅዱስን በመጠማት። እውነተኛ ሪቫይቫል ደግሞ ምን ያካትታል? ምን ያካትታል ካላችሁ በንስሐ ወደ እግዚአብሔር መመለስ፣ በጣም ሲሪየስ የሆነ ጸሎት፣ የንስሐ ጸሎት፣ ጩኸት፣ ምልጃ፣ ኃጢአትን በመናዘዝ የልብ ርኩሰትን በመታጠብ ወደ እግዚአብሔር መጫው። ቃሉ እንዲህ ይለናል፣ እንግዲህ ከጌታ ፊት የማረፊያ ዘመን እንዲመጣላችሁ ወይም ደግሞ የእረፍት ዘመን እንዲመጣላችሁ ይላል ሐዋርያት ሥራ 3:19 ላይ ለሰዎቹ እረፍት እንዲሆንላችሁ እንድታርፉ በንስሐ ለእግዚአብሔር ተመለሱ፣ ጸልዩ ስል ትመለከታላችሁ። ሰቆቃወ ኤርምያስ ምዕራፍ 5:21 ላይ ስለ ንስሐ አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደቀድሞ አድስ ስል ትመለከታላችሁ። እግዚአብሔር ዘመናችንን እንደቀድሞ ያድስልን። ያ ያወራን የምንኖረውን ህይወት እግዚአብሔር በእኛ ዘመን ላይ ሀፕን ያደርግ። እያወራ የነበርከውን ህይወት እግዚአብሔር ወደ አንተ ዘመን ያምጣ። እግዚአብሔር ወደ አንቺ ዘመን ያምጣ። ያ ነው ምናፍቀን፣ የእግዚአብሔር ክብር ሲገለጥ ማየት። ሁለተኛ ታድሶ ምንን ያካትታል? እውነተኛ የመንፈስ ቅዱስ ሪቫይቫል የእግዚአብሔርን ቃል መራብ፣ መንፈሳዊ ረሃብ። በመጽሐፍ ቅዱስ ታሪክ ውስጥ ታላላቅ መነቃቃቶች የተከሰቱት ሰዎች የእግዚአብሔርን ቃል ሲራቡና ሲታዘዙ። ኢዮስያስ የተባለ ሰው በጣም የሚገርም ሰው ነው። ስለሱ ሁለቱንም ምዕራፍ ሙሉ አንብቡ። ሁለቱንም ምዕራፍ ሁለተኛ ነገሥት ምዕራፍ 22 23 ሁለቱንም አንብቡ። እውነቴን ነው የምላችሁ፣ በደንብ አንብቡ። በጣም የሚገርም ታድሶ ያደረገ ሰው ነው። በተለይ ምዕራፍ 23 ቁጥር 25 እስኪ አንዳችሁ አንብቡልኝ። በእግዚአብሔር ስም አነባለሁ። ተባረክ። እንደ ሙሴ ሕግ ሁሉ በፍጹም ልብ፣ በፍጹም ነፍስ፣ በፍጹምም ኃይል፣ በፍጹምም ኃይሉ ወደ እግዚአብሔር የተመለሰ እንደ እርሱ ያለ ንጉሥ ከእርሱ አስቀድሞ አልነበረም። እንደ እርሱም ያለ ንጉሥ ከእርሱም በኋላ አልተነሳም። እግዚአብሔር ይባርክ። ምንድነው እያለ ያለው? እንደ ሙሴ ሕግ ሁሉ በፍጹም ነፍስ፣ በፍጹም ልብ፣ በፍጹም መንፈስ ወደ እግዚአብሔር እንደተመለሰው እንደማን አይነት ሰው? እንደ ኢዮስያስ አይነት ሰው ከእርሱ በፊትም አልነበረም፣ ከእርሱ በኋላም አልነበረም። እቺ ሶስት ቃል ጌታ ኢየሱስ ክርስቶስ የትእዛዙ የመጀመሪያ ትእዛዝ ብሎ የተናገራት ቃል ነች። ምን ብሎ ነው የተናገረው? ጌታ አምላክህን በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ውደደው አለ። ይሄንን ነው ያደረገው ኢዮስያስ። ከዚህ በፊት ያለውን ነገር ስትመለከቱ አስከሬን ሁሉ የእግዚአብሔርን ቤተ መቅደስ አርክሷሉ የተባሉ ሰዎችን አስከሬን ሁሉ ፈልጎ ነቅሎ አቃጥሏል። አስከሬናቸውን ጭምር አንብቡ። ምዕራፍ 22 ሙሉ አንብቡ፣ 23 ሙሉ አንብቡ። አስከሬናቸውን ጭምር ወስቶ አውጥቶ እግዚአብሔርን አርክሳቸዋልና ብሎ በርኩሳን መናፍስት ማምለኪያ ስፍራ ላይ ፊት ለፊት አቃጥሎ ስፍራቸውንም አረከሰ ይላል። የእግዚአብሔርን በቀል የተበቀለ ሰው፣ የእግዚአብሔርን ልብ ያሳረፈ ሰው። ይሄ ሰው እንዲህ ተብሎ ተጻፈለት፣ እንደ ሙሴ ሕግ ሁሉ
እንደርሱ በፍጹም ሐሳቡ በፍጹም ልቡ በፍጹም ነፍሱ ወደ እግዚአብሔር የተመለሰ ሰው አልነበረም ከሱ በኋላም አልነበረም ኢዮስያስ በፍጹም ነፍስ ወደ እግዚአብሔር ተመለሰ እግዚአብሔርን ትእዛዝ ፈጸመ እግዚአብሔር በፍጹም ልባችን በፍጹም መንፈሳችን በፍጹም አይምሮአችን በፍጹም ማንነታችን ወደርሱ እንድንመለስ ይርዳን አሜን ይርዳን ሶስተኛ የጸሎት መንፈስ ሲፈስ ነው ታድሶ መቼ ነው የመንፈስ ታድሶ የሚባለው ነገር አሁን ታድሶ ስል ተሰማላችሁ ሰው ታድሶ ይላል በየቦታ አለ የቃል ያለ ነው የሚባል ነገር ነው የታድሶ ኮንፈረንስ ይባላል 3 ቀን ነው ኮንፈረንሱ በ3 ቀን የታድሶ ኮንፈረንስ ተከናውኖ ያልቃል ሰዎችም አልታደሱም ያገለገለው ሰው የማይታደስም ታድሶ እንደዚህ በ3 days discussion የሚመጣ ነገር አይደለም ታድሶ ሚጥ ይፈልጋል ታድሶ እነዚህን ስቴፖች መከተል የሚፈልግ ነው ምን ማድረግ የመጀመሪያ በንስሐ ወደ እግዚአብሔር መመለስ እውነት ለመናገር በየትኛውም ኮንፈረንሶቻችን የንስሐ ጊዜ አለን ወይ አለን የንስሐ ጊዜ የንስሐ ኮንፈረንስ የለንም ብዛም አይደለም የመነቃቃት ኮንፈረንስ ነው ያለን ነቃ ማለት ኮንፈረንስ ንስሐ የመግባት ኮንፈረንስ የለንም ሁለተኛ የእግዚአብሔርን ቃል ሰዎች መጠማት አለባቸው ሶስተኛ ፕሬየር ስፒሪት የጸሎት መንፈስ ሰዎች ላይ መውረድ አለበት መፍሰስ አለበት አፈሳለሁ አለ በዳዊት ቤት ላይና በኢየሩሳሌም የሚኖሩ ላይ ሞገስንና የምን መንፈስ የልመናን መንፈስ አፈሳለሁ አለ ትንቢተ ዘካርያስ 12:10 ላይ ስትመለከቱ ሪቫይቫል በሰዎች ጥረት የሚመጣ ነገር አይደለም የመንፈስ ቅዱስ ስራ ነው ከዚህም የተነሳ በጸሎት ወደርሱ መመለስ ይጠይቃል የመጨረሻና አራተኛው የሐዋርያት ሥራ አይነት መነቃቃት በሐዋርያት ሥራ ዘመን የነበረው መነቃቃት ምን አይነት መነቃቃት ነው ሰዎችን ቦልድ ያደረገ ፊት ለፊት ስለ ኢየሱስ ክርስቶስ ስለሚኖሩት አዲሱ ህይወት ስለ ዘላለማዊ ህይወት ፊት ለፊት ወጥቶ እንድናገሩ ያስቻለው ይሄ በስዕል የምትመለከቱት ዝም ብሎ ውክልና ነው የጴጥሮስን የሚወክል ነው ቦልድ ሆኖ እንዴት በፈራቸው ሰዎች ፊት ኢየሱስ ክርስቶስን እንዴት እንደመሰከረ የምትመለከቱበት ቦታ ነው ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ ኢየሱስ ክርስቶስ የሰጣቸው ፕሮሚስ አንድ ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እስከ ምድር ዳር ድረስ ምን ትሆናላችሁ ምስክሮቼ ትሆናላችሁ just ይሄ ነው power and boldness ኃይል ይመጣል ያ ኃይል ደግሞ ቦልድ እንድንሆን ይረዳናል በሙሉ አቅም እንድንገለጥ ያግዘናል ያ ነው የእግዚአብሔር መንፈስ ተሐድሶ በምድር ላይ መጣ የምንለው ያኔ ነው በዚህ መንፈስ እግዚአብሔር ይርዳን